በሱ ኃያል በፈጣሪ ፍቃድ ነው የተወለደው። ኦኬ አት ሴም ታይም ወይት እዛ ጋር አደምን ታውቃለህ? ቆይ ችግር የለውም ገብቶኛል። ሀሳብ አዳም እንደዛ ይዝላል ሂድ የት ትሄዳለህ? ቴንክ ዩ ሶ ማች። አሁን አላህ ሁሉን ቻይ ስለሆነ ከማርያም ኢየሱስ ክርስቶስን ያለ አባት ወለደ አይደለም? አሪፍ ሀሳብ ነው ያነሳው። አላህ ሁሉን ቻይ ከሆነ ለምንድን ነው እሱስ የማይወልድበት ሪዝን አለ? ከማርያም ያለ አባት ከወለደ እሱ ለምን አይወልድም? ምንድን ምክንያቱ? ኳሊቲ ስማ፣ ለምን ፈጣሪ እንለዋለን? ኖ ቆይ ፈጣሪ እኮ መውለድ አይችልም። ነገርኩህ እኮ ይኸው ያልገባኸው ለዛ ነው። አልገባህም። ሂድና ተረዳ፣ ለመረዳት ሞክር። ፈጣሪና አይደለም ረቢ ቀጥታ እያሳበል አይወለድም ለምን ሁሉን ቻይ አይደለ እንዴ? ለምን አይወልድም? አንተ የተወለደ ሰው ፈጣሪ እያልክ ኦኬ። ምክንያቱም ረቢ አሁን እኔ ጥያቄ ተወለደ ፈጣሪ ብለህ የምታስበው አታስቀኝ። ያለ አባትና ያለ እናት ነው የተወለደው። ካንዊ ፈጣሪን ልንለው እንችላለን? እሱ ልመልስልህ፣ ዝም በልሽ ልመልስልህ። አሁን ስለ ፈጣሪና ፍጡርነቱ እንድንስማማ አላህ መውለድ ይችላል ወይስ አይችልም ብለህ ነው የምታስበው? ንገረኝ። ሁሉን ቻይ ነው ብለኸኛል። አላህ ይወልዳል አይወልድም? የተለያየ ስማ፣ ቀጥተኛ ሀሳብ ንገረኝ ረቢ። ቆይ ይህንን የኔና አንተ ግንኙነት ጌም ነው አይደል? አዎ እሱማ እኮ ጌም ነው። በአጭሩ ሰዓታችን አልፏል። ጌሙን ተጫውተናል። ሀሳቡን ያለህበትን ቦታ አየሁ፣ የኔንም አየህ። ጊዜ ከመፍጀት ውጭ ስማ፣ ረቢ ስመኛ፣ ሁሌ እንዲሰማ አትፈልግ። ስማኝ አንተ እራስህ ሂድና መጽሐፍህን አንብብ። ልታስረዳኝ የፈለግከው እኔ አንተ ስታወራ አዳምጣለሁ። ኖ አይደለ እያልከኝ ያለው ሂድና ያ ለአንተ ብሎ የተሰቀለውን ልታስረዳኝ የፈለግከውን ማለት ነው። እኔ ሀሳቡ መልሼልሃለሁ። ምንድን ነው መልስልኝና ልውጣ። በቃ ቪዲዮውን በኋላ ከላይ ስትወጣ ወደ ኋላ መልሰህ ትረዳለህ። ኖ እዚህ ጋር መልስልኝ። አላህ መውለድ ይችላል አይችልም? ሁሉን ላይ ከሆነ ቀጥታ ሀሳብ አልመለስኩልህም። አልመለስኩልኝ፣ መልስልኝ። እኔ አላህ አይወልድም አይወለድም እንደዛ ነው የማምነው። ሁሉን ቻይ ነው ይችላል አይችልም የሚገምተው እንደ ሰው ሆኖ እንዲወልድ አይደን ኤክስፔክት ያንን አልጠብቅም። አረሚ እንደዛ ከሆነ ስማ ሀሳብ ይፈልጋል